አንድ መርዋን የተባለ ንጉስ ከ9 ሚስቶቹ ጋር አብሮ ይኖር ነበር። መርዋን ከ9ኙም ጋር ሲኖር አንድ ልጅ አልነበረው። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትሳፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። ይህ ነገርን በጣም ያስጨንቀዋል። ወደፊት እኔ ከሞትኩኝ በኋላ ንግስናዬን ማን ነው ወርሶ በእኔ ቦታ ሆኖ የሚያስተዳድረው የሚለው ነገር ያሳስበው ነበር። አንድ ቀንም አንድ ድሃ አዛውንት ወደሱ ጋር ይመጣል። ንጉሥ ሆይ እኔ መልካም ልጅ ስትወልድ አይቻለሁ። ይህም ነገር በቅርቡ እንደሚሆን ተስፋ አደርጋለሁ ብሎ ዱዓ አድርጎለት ይሄዳል። ንጉሥ መርዋንም የአዛውንቱ ንግግር ሲሰማ በጣም ተደሰተ። ውስጡ በእርጋታ ተሞላ። ያላሰበው ደስታ ሲወራው ተመለከተ። ለ9 ሚስቶችም ይህንን ባሳወቃቸው ሰዓት እነሱም በጣም ተደሰቱ። የሚገርመው ነገር የዛን ቀን ሌሊት 9 ሚስቶቹ ህልምን ያያሉ። ሁሉም ባዩት አንድ አይነት ህልም በጣም ተገረሙ። ያዩትም ስለ ንጉሳቸው ወይም ስለ ባላቸው ነበር። ወደ ጫካ ወጥቶ በምስራቅ በኩል ሲሄድ ጥሩ ነገር ሲያጋጥመውና በምዕራብ በኩል ሲሄድ ደግሞ መጥፎ ነገር ሲያጋጥመው ነበር ያዩት። ንጉሱ ጋር የሚመጡና ወደ ጫካ ውጣ፣ በምስራቅ በኩል ሂድ፣ ጥሩ ነገር ይገጥመሃል፣ ነገር ግን ተጠንቀቅ፣ በምዕራብ በኩል እንዳትሄድ፣ ምናልባት መጥፎ ነገር ሊገጥምህ ይችላል ይሉታል። ንጉሱም ይህንን ሲሰማ እሺ ይላቸዋል። በምዕራብ በኩል እንደማይሄድ ቃል ከገባላቸው በኋላ ወደ ጫካ ይወጣል። ጎበዝ አዳኝም ስለነበር ፈረስን መርጦ ወደ ጫካ ይወጣል። እንደተባለውም ቃል በገባው መሰረት ወደ ምስራቅ ነበር ሲገሰግስ የነበረው። ብዙ ተጓዘ፣ ነገር ግን ምንም ነገር ሊያጋጥመው አልቻለም። መቼም ቢሆን ባዶ እጁን ላለመመለስ ለራሱ ቃል ገብቶ ነበር። ምንም ነገር ባለማግኘቱ በጣም እየተናደደና እልህ ውስጥ እየገባ ይመጣል። ለሚስቶቹ የገባውን ቃል ኪዳን ይረሳና በምዕራብ በኩል መሄድ ይጀምራል። ትንሽ እንደተጓዘም አንድ ነጭ ሚዳቆን ያገኛል። ሚዳቆዋ በጣም የምታምርና ለየት ያለች ነበር። እሷን ለማደንና ወደ ቤት ይዟት ለመመለስ ይወስናል። ወታደሮቹን ሙሉ አስጠርቶ ጫካውን እንዲከቡት ይነግራቸዋል። ንጉሱም ሚዳቆዋን ለመያዝ ወደ እሷ በተጠጋ ሰዓት ያቺ ሚዳቆ ተነስታ ላዩ ላይ ትወጣለች። ንጉሱንም መሬት ላይ ከዘረረችው በኋላ ያንን ቦታ ለቃ መሄድ ጀመረች። ንጉሱም በዚህ በጣም ይናደዳል። ፈረሱ ላይ ይወጣና ሚዳቆዋን መከተል ይጀምራል። እሷንም ሲከተል ወደ አንድ ቦታ ይደርሳል። ያ ቦታ የጋራ ጫፍ ላይ ነበር። ከዛ ቦታ ውጪ ሌላ መንገድ አልነበረም። በቦታው ላይ አንድ ሊወድቅ የደረሰ ጎጆ ቤት ነበር። ውሃ በጣም ጠምቶትና ደክሞት ስለነበር ውሃን ጠይቆ ወደዛ ቤት ያመራል። በዛ ቤት ውስጥ የምትኖር አንድ አስፈሪ ጠንቋይ ነበረች። ጠንቋዩንም ውሃ ሲጠይቃት አንድ ሴት ልጅ ነበራትና ተጠራትና ውሃ ስጪው ትላታለች። ንጉሱም ልጅቷን ሲመለከታት በጣም ውብና ፈታን ነበረች። በውበቷም ይማረካል። ጠጋ ብሎ አይኗንም ሲመለከት ጫካ ውስጥ ካገኛት እሷን ለማባረር ከመጣው ያቺ ነጭ ሚዳቆ ጋር አይኗ ይመሳሰል ነበር። ንጉሱ ውበቷ በጣም ስላስገረመው እባክሽ እኔ ንጉስ ነኝ፣ ወደ እኔ ጋር ልውሰድሽና ንግስት አድርጌ ላኑርሽ፣ የኔ ሚስት እንድትሆኚ ይፈልጋለሁ ይላታል። የጠንቋይዋ ልጅም 9 ሚስት አለህ እንዴ? ሌላ ሚስት ለምን ትፈልጋለህ አለችው። ንጉሱም እባክሽ የፈለግሽውን ነገር አደርግልሻለሁ፣ እንደ ንግስት ከዛም በላይ አድርጌ ያኖርሻለሁ፣ ብቻ እኔን ለማግባት ፈቃደኛ ሁኚ ይላታል። የጠንቋይዋ ልጅም እኔን ማግባት የምትፈልግ ከሆነ የ9 ሚስቶችህን አይን ይዘህልኝ ልትመጣ ይገባል፣ ያኔ እኔን ታገባኛለህ፣ ወደ ቤተ መንግስትም ትወስደኛለህ ትለዋለች። ንጉሱ ምንም አላንገራገረም ነበር። በውበቷ በጣም ተማርኮ ስለነበር ሚስቶቹ ጋር ይገባና የ9ኙንም ሚስቶቹን አይን ይወስዳል። 9 ሚስቶቹንም ከቤተ መንግስቱ አርቆ በአንድ ክፍል ውስጥ ያጉራቸዋል። ከዛ እንዳይወጡም እቤቱን ይዘጋባቸዋል። የ9 ሚስቶቹንም አይን ከያዘ በኋላ ጠንቋይዋ ቤት ያመራል። ልጅቷም ይህን ስትመለከት በጣም ተገረመች። በዚህ ፍጥነት ታመጣለህ ብዬ አልጠበቅኩም ነበር፣ ነገር ግን በገባሁልህ ቃል መሰረት እኔን ታገባኛለህ ትለውና 18 የሚስቶቹን አይን ተቀብላ በእናቷ አንገት ላይ ታስረዋለች። ከዛም ያቺ መጥፎ የጠንቋይዋ ልጅ ከንጉሱ ጋር ትመለሳለች። ከንጉሱ ጎን በመቀመጥ የፈለገችው ነገር እየቀረበላት የሚያማምሩ ጌጣጌጦችና ልብሶችንም እየለበሰች በደስታ መኖር ትጀምራለች። 9 ሚስቶቹም ንጉሱ ሌላ ሚስትን እንዳገባ ይሰማሉ። የሚገርመው ነገር ከትንሽ ቆይታ በኋላ የንጉሱ የመጀመሪያ ሚስቱ አንድ የሚያምር ወንድ ልጅን ትወልዳለች።
በመጀመሪያ አካባቢ የተቀሩት 8 ሚስቶቹ ቀንተውባት ነበር። ነገር ግን ያ ልጅ እያደገ በመጣ ሰዓት ለዘጠኙም ያለው ፍቅርና ውዴታ እነሱን ለማገዝ የሚያሳያቸው ፍቅር ሁሉም እየወደዱት ይመጣሉ። ቅናታቸውንም አርቀው ይጥሉታል። ልጁም እያደገ በመጣ ቁጥር 9 እናቶቹንም መርዳት ይጀምራል። ካሉበት ክፍል እየወጣ ምግብን ይዞላቸው ይመጣል። ከሰው ጋር በጣም ተግባቢ፣ ሰዎች ሁሉ የሚወዱት ነበር። በዚህም 9 እናቶቹ በጣም ደስተኛ ነበሩ። መንገድ ላይ ሲወጣ የሱ እኩዮች እየተጫወቱ ሲመለከት ከነሱ ጋር መጫወት ይፈልጋል። እናቶቹን ማስፈቅዶ ይወጣል። ነገር ግን አንዳቸውም የንጉሱ ልጅ መሆኑን አያውቁም ነበር። ሁሉም ባሪያው እያሉ ነበር የሚጠሩት። ጨዋታ ላይም ጎበዝ ተጫዋች ስለነበር ልጆች ሁሉ ይወዱታል። የሰፈሩ ሰዎች ሁሉም እየወደዱት ይመጣሉ። ልጆች ከተሰጣቸው ብስኩት፣ ጣፋጭ ነገር ለሱ ያካፍሉታል። ልጁም የተሰጠውን ምግብ ወደ እናቶቹ ጋር ይዞ ይመለሳል። 9 እናቶችን በመስማማት የልጁን ስም ፈዋዝ ይሉታል። ፈዋዝም በጥሩ መልክ እናቶቹን እየተንከባከበ የእናቶቹን ዱዓና ምርቃት እየተቀበለ ማደግ ይጀምራል። ፈዋዝም እያደገና እየተጠናከረ ይመጣል። የቀስት ውርወራ ጫካ ላይ ማደንን ይወድ ስለነበር አንድ ቀን ቀስቱን ይዞ ወደ ጫካ ይወጣል። በጫካ ላይም እየሄደ ሳለ አንድ የሚያምር ነጭ ቤተ መንግስትን ይመለከታል። በውስጥ በኩልም አባቱ ያገባትን አዲስ ሚስቱን ይመለከታታል። ቀስቱንም ያወጣና በእርግቧ ላይ ያነጣጠረዋል። የወረወረውም ቀስት ቀጥታ ሄዶ እርግቧን ይወጋታል። እርግቧም ተዝለፍልፋ መሬት ላይ ትወድቃለች። በውስጥ በኩልም ሆና የተመለከተችው የጠንቋዩዋ መጥፎ ልጅ በጣም ትናደዳለች። ያ መልከ መልካምና ጀግና የሆነውን ወጣት ስትመለከት ወዲያውኑ የንጉሱ ልጅ መሆኑንም አወቀች። በዚህ መልኩ እያደገ ከመጣ ወደፊት ለሷም ጠንቅ እንደሚሆን ገብቷታል። እስከ መጨረሻውም ልትበቀለው ፈለገችና ሰራተኞቿን ጠርታ ወጣቱን አስጠሩልኝ ትላለች። ፈዋዝም ያለምንም ፍርሃት ወደ እሷ ጋር ያመራል። የመታሃት ነጭ አሞራ የኔ ናት፣ ለኔ ስጠኝ ትለዋለች። ፈዋዝም በፍጹም አልሰጥሽም፣ 9 እናቶቼ እኮ ተርበዋል፣ ለነሱ ነው ይዤላቸው የሚሄደው ይላታል። ይህንንም የሰማችው የጠንቋዩ ልጅ በጣም ትናደዳለች። ለምን ሞኝ ትሆናለህ? ይህንን እርግብ ለኔ የምትሰጠኝ ከሆነ የጠፋው የ9 እናቶችህን አይን የት እንዳለ ነግርሃለሁ ትለዋለች። ይህንንም በሰማ ሰዓት ፈዋዝ ምንም አላንገራገረም ነበር። ቀጥታ እርግቡን ይሰጣታል። እናቱ የምትገኝበትንም ቦታ ተነግረውና አንድ ደብዳቤን ትሰጠዋለች። ይህንን ደብዳቤ እዛ ላለችው እናቴ ስጣት፣ ከሷ ውጪ ለማንም እንዳትሰጥ ትለውና ደብዳቤውን ትሰጠዋለች። ፈዋዝ ማንበብ እንደማይችልና እንዳልተማረ ታውቃለች። ፈዋዝም የተሰጠውን ደብዳቤ ተቀብሎ በስትክክል ከያዘው በኋላ ወደ ተባለው ቦታ ማምራት ይጀምራል። በጣም ትልቅ ተስፋና ደስታ በውስጡ ላይ ይነበብ ነበር። ወደ ተባለውን ቦታ እየሄደ ባለበት ሰዓት በአንድ መንደር በኩል ያልፋል። የዛ መንደር ሰዎች ላይ አንዳቸውም ላይ ደስታ አይታይም ነበር። ሁሉም እንዳዘኑና እንደተከፉ ነበር። ወደ አንድ አዛውንት ጋርም ጠጋ ይልና ምን ሆናችሁን ያዘናችሁት ብሎ ይጠይቃቸዋል። አዛውንቱም የመንደራችን ንጉስ አንድ ሴት ልጅ ብቻ ነው ያለችው፣ እሷንም ያገባት ሰው ጠፋ። ሊያገባት የመጣ ሰው ሁሉ ካስገባችው መስፈርት ጋር ሊጣጣምላት አልቻለም። 9 እናት ያለውን ሰው ነው ማግባት የምፈልገው ብላ ቁጭ ብላለች። ንጉሱ ደግሞ ከሞተ ማነው እኛን የሚያስተዳድረን? ለዛ ነው ሰው ሁሉ ያዘነውና የተከፋው ይለዋል። ፈዋዝም ይህንን በሰማ ሰዓት እንዲህ እኔ እኮ 9 እናትን ያለኝ ይላል ሳያስበው። ይህንንም የሰማው አዛውንት ለመንደሩ ሰዎች ሁሉ መናገር ጀመረ። የመንደሩ ሰዎችም ፈዋዝን ይዘው ንጉሱ ጋር መሄድ ይጀምራሉ። ፈዋዝም ይህንን በማድረጉ በጣም ተናደደ። የእናቶቹን አይን ከመፈለግ እንደሚያስተጓጉለውም ስላወቀ እባካችሁ ተወኛል፣ ነገር ግን ሰዎቹ አሻፈረኛሉ። ንጉሱ ጋርም ገብተው የንጉሱ ሴት ልጅ ፈዋዝን በተመለከተችው ሰዓት 9 እናትም እንዳለው ባወቀች ጊዜ እሱን ለማግባት ተስማምቻለሁ ትላለች። የመንደሩ ሰዎችም ለመጀመሪያ ጊዜ ይህንን ሲሰሙ በጣም ተደሰቱ። ሁሉም በደስታ መፈንጠዝና ማበድ ጀመረ። ፈዋዝም ድምፁን ከፍ አድርጎ እኔ አሁን ማግባት አልፈልግም፣ እኔ አሁን እዚህ የመጣሁት የ9 እናቶቼን አይን ፈልጌ ነው፣ እሱን ሳላገኝ በፊት ማንንም አላገባም ይላቸዋል። ሊያገባት የነበረችው ሚስቱ ስሟ ረይሃና ይባላል። ጎበዝና አስተዋይ ነበረች። እስቲ የተሰጠህን ደብዳቤ አምጣ ብላ ከእጁ ላይ ትቀበለዋለች። ደብዳቤውንም ከፍታ ስትመለከት የተጻፈውን ነገር ስታነብ በጣም ደነገጠች። አንተ ህይወትን አሳልፈ ሰጥተህ ነበር ትልና የተጻፈውን ነገር ታነብለታለች። የተጻፈውንም ጽሑፍ በጥንቃቄ ካጠፋችው በኋላ በተጻፈው የእጅ ጽሑፍ አስመስላ የሚመጣውን ልጅ ተንከባከቡት፣ የሚፈልገውንም ነገር ስጡት ብላ ትጽፍበታለች። ለፈዋዝም ሰጥተው ጥንቃቄ እንዲያደርግና ምንም እንዳይፈራ ከነገረችው በኋላ ፈዋዝ ወደ ተባለው ቦታ ያመራል። ቦታው ላይም ሲደርስ ጭር ያለና እንደተባለው ትንሽዬ ጎጆ ቤት ነበር።
ያለምንም ማንገራገር ወደ ጎጆ ቤት ያመራል። በዛ ጎጆ ቤት ውስጥ የምትኖረው ብቸኛዋ ያቺ ጠንቋይና የምታስፈራው አዛውንት ነበረች። ደብዳቤውንም ወስዶ ይሰጣታል። ደብዳቤውንም ባነበበችው ሰዓት ከልጇ የተላከ መሆኑን ስላወቀች በጥሩ እንክብካቤ ትቀበለዋለች። ያለምንም ማንገራገር አይኖቿን ከአንገቷ ላይ አውልቃ ለፈዋዝ ትሰጠዋለች። ይቅርታ አድርግልኝ፣ እኔ ጋር ያለው 17 አይን ብቻ ነው። አንዱን አይን ባለፈው ሳምንት ለሰው ሰጠሁት ትለዋለች። ፈዋዝም አይኖቹን በማግኘቱ በጣም ደስተኛ ነበር። አይኖቹን ተቀብሎ ወደ እናቱ ጋር ይመለሳል። ለእያንዳንዱ ሁለት አይን ይሰጣቸውና ለመጀመሪያውና እሷን ለወለደችው አንድ አይን ብቻ ይሰጣታል። እናቴ ሆይ ይቅርታ አድርጊልኝ፣ ለአንቺ የምሰጥሽ አንድ አይን ነው። አንዱ አይንሽ ደግሞ እኔ ነኝ፣ እሱን ደግሞ በተግባር ማሳይሻለሁ ብሎ እጇን እየሳመ ማልቀስ ይጀምራል። 9 እናቶቹ ፈዋዝ ባደረገው ነገር በጣም ደስተኛ ነበሩ። ፈዋዝም ቃል በገባው መሰረት ወደ እነ ረይሃና ጋር መመለስ ይጀምራል። በመንገድ ላይም የዛችን የጠንቋዩን ልጅ ቤተ መንግስት ይመለከትና እንደገና ከእርግቦቿ መካከል አንድ እርግብን በቀስቱ ይመታል። እርግቧ እንደተመታ ያወቀችውም ያቺ የጠንቋዩዋ ልጅ በጣም ትናደዳለች። ወጣ ስትመለከትም ወጣቱ ፈዋዝ መሆኑን ስታውቅ ይበልጥ ትደነግጣለች። እንዴት አልሞተም ብላም ግራ ተጋባች። ነገር ግን ምንም አላስነቃችም ነበር። ሰራተኞቿንም ትጠራና ፈዋዝን አስጠሩልኝ ትላቸዋለች። ፈዋዝም እሷ ጋር በመጣ ሰዓት ንዴቷን በውስጧ ደብቃ ፊቷ ላይ ፈገግታን እያሳየች የእናቶችን አይን በማግኘትህ በጣም ደስተኛ ነኝ። አሁን ደግሞ እናቴ ዘንድ አንድ አስገራሚ ላም አለች። ይህች ላም ያለማቋረጥ ነው ወተትን የምትሰጠው። አሁንም ደብዳቤን እሰጥሃለሁ። ይህንን ደብዳቤ ለእናቴ ስጣት። ያንን አስገራሚ ላም የምታገኝበትን ቦታ እናቴ ትነግርሃለች ትለዋለች። ይህንን በሰማ ሰዓት ፈዋዝ በጣም ደስተኛ ሆኖ ነበር። ያለምንም አንገራገር የተሰጠውን ደብዳቤ ተቀብሎ መሄድ ይጀምራል። ነገር ግን መጀመሪያ የሄደው ጠንቋይዋ ጋር አልነበረም፣ ረይሃና ጋር ነበር። መጀመሪያም የረዳችው እሷ ነበረች። ወደ እሷ ጋርም ሄዶ የጠንቋይዋ ልጅ የሰጠችውን ደብዳቤና ያለችውን ነገር ይነግራታል። ደብዳቤውንም ከፍታ ስትመለከት ወዲያውኑ ታጠፋውና እንደ መጀመሪያው ያለምንም ማስነቃት ደብዳቤው ላይ የተጻፈውን ጽሑፍ ትቀይረዋለች። ከዛም ለፈዋዝ ትሰጠውና ፈዋዝ መንገዱን ይጀምራል። ወደ ቦታውም ይደርሳል። ቦታው በጣም የሚያስፈራና ጭር ያለ ነበር። ነገር ግን እንደ መጀመሪያው ፈዋዝ አልፈራም። ቀጥ ብሎ ወደ ጎጆ ቤቱ ይገባል። ጠንቋዩም ያ ወጣት እንደመጣ ስታውቅ ከልጇ የተላከ ነገር እንዳለ አውቃለች። ደብዳቤውንም ይሰጣታል። ደብዳቤውንም ከፍታ ስትመለከት የሚፈልገውን ነገር ስጡት ይል ነበር። ልጇ ባለመምጣቷ በጣም ተናዳለች። ነገር ግን ከልጇ የተላከ ደብዳቤ ስለነበረ ፈዋዝን ምንም አላለችውም፣ ምንም አልጎዳቸውም ነበር። ምንድነው የምትፈልገው ልጄ ብላ ትጠይቋለች። ፈዋዝም ያ አስገራሚ ላም የሚገኝበትን ቦታ ማወቅ ፈልጋለሁ ይላታል። ጠንቋዩም ልጄ ሆይ ያ ላም የሚገኝበት ቦታ እኮ በጣም አስፈሪና ከባድ ቦታ ነው። ቦታው ላይ የሚጠብቁት ብዙ አውሬዎች አሉ። እነሱን ማለፍ የምትችል ከሆነ ነው። ወደዛ ስትሄድ ምንም መፍራት የለብህም። ዘና ብለህ ነው መሄድ ያለብህ። ወደ ላሟ ጋር ስትደርስ ደግሞ የአውሬዎቹ ሁሉ አለቃና ግዙፍ የሆነውን ታገኘዋለህ። ያንተን ቆዳ ፈልጊን የመጣሁት ብለህ ቆፍጠን ብለህ ተናገረው። ያኔ በፍርሃት የሚልህን ትሰማለህ ትለዋለች። ፈዋዝም በደስታ ወደ ተባለው ቦታ ያመራል። ቦታው ላይም ሲደርስ እንደተባለው ቦታው በጣም የሚያስፈራ በብዙ አውሬዎች የተከበበ ነበር። ፈዋዝ ያለምንም ፍርሃት ዞር ብሎ አውሬዎቹን ሳይመለከት ቀጥ ብሎ ግዙፉ አውሬ ወደሚገኝበት ቦታ ማምራት ይጀምራል። አውሬዎቹ ፈዋዝን በተመለከቱ ሰዓት እየጮሁ እሱን ይከተሉት ነበር። ነገር ግን ፈዋዝ ለአንዳቸውን ቦታ አልሰጠም ነበር። ጠንቋዩ በነገረችው መሰረት ዘና ብሎ ነበር ወደዛ ሲሄድ የነበረው። ወደ ተባለው አስገራሚ ላም ጋርም ሲደርስ ቦታው ላይ የሚያስፈራና ግዙፍ አውሬ ነበር። አውሬውም ፈዋዝን ሲመለከት አፉን ከፍቶ እሱን ለመብላት መግደርደርና መጮህ ይጀምራል። የሚያሳየው ሁኔታ በጣም የሚያስፈራ ቢሆንም ፈዋዝ ግን በተባለው መሰረት ፍርሃቱን በውስጡ ይዞ ቆፍጠን ብሎ እኔ ወደዚህ የመጣሁት ያንተን ቆዳ ፈልጌ ነው ይለዋል። ንግግሩንም የሰማው አውሬ በጣም ይደነግጣል፣ መሬት ላይ ይወድቃል። እባክህ አለቃ ሆይ ላደረግኩት ነገር ይቅርታ አድርግልኝ። እኔን ገድለህ ቆዳዬን መውሰድ እንደምትችል አውቃለሁ። ነገር ግን የምትፈልገውን ነገር ሁሉ እሰጥሃለሁ። እባክህ እኔን ግን አትግደለኝ ይለዋል። ፈዋዝም ይህንን ሲሰማ በጣም ይገረማል። ነገር ግን አሁንም መገረሙንም የሁኔታዎች በአንድ መለዋወጥ ቢያስገርመውም ሁሉንም ነገር በውስጡ ነበር የያዘው። እንደሚያስብ ሰው ትንሽ ቆም አለ። ዝምታም ሰፈነ። ከትንሽ ቆይታ በኋላም እሺ አልገልህም፣ እንዳንተ አይነት ቆዳ ሌላ ቦታ ስላለ ከዛ ወስዳለሁ። ነገር ግን አሁን ካንተ የምፈልገው እዚህ ቁጭ ብለህ ዘና ብለህ ወተቷን የምታጠጣህን ላሟን የምፈልገው ይለዋል። ይህንንም የሰማው አውሬ እሺ ከማለት ውጪ ሌላ አማራጭ አልነበረውም። ያለምንም መግደርደር ነበር ላሙን አንስቶ የሰጠው። ላሙንም ይዞ ወደ ቤቱ ይመለሳል።
ለዘጠኝ እናቶቹም ላሙን ይሰጣቸዋል። ላሟ በጣም የምታምር ግዙፍ የነበረች ብዙ ወተት የሚታለብባት ነበረች። አሁን ዘጠኝ እናቶቹ ጥሩ የገበያ ምንጭን አግኝተዋል። የላሟ ወተት በጣም ጣፋጭ ስለነበር ብዙ ስለምትታለብ ብዙ እያለቧት እርጎ፣ አይብና ቅቤ የመሳሰሉትንም በማግኘት ወደ ገበያ አውጥተው በመሸጥ ብዙና ጥሩ ትርፍን ማግኘት ጀመሩ። በዚህ ሰዓትም ፈዋዝ ቃሉን በማክበር እንደገና ወደ ረይሃና ጋር መመለስ ይጀምራል። በቤተ መንግስቱ ባለፈ ቁጥር ግን እርግብን ከመምታት አይወገድም ነበር። አሁንም እንደገና ነጭ እርግብን ይመታል። የተመታችዋም እርግብ መሬት ላይ ትወድቃለች። መብረር አቅቷትም ተንፈራፈር ጀመር። ይህንንም የተመለከተችው የጠንቋይ ልጅ ይህንን ያደረገው ፈዋዝ እንደሆነ አወቀች። ያለምንም ጉዳትና ሳይሞት በመመለሱ በጣም ተናዳ ነበር። አሁንም ቢሆን ግን ተስፋ መቁረጥን አልፈለገችም ነበር። እንደገና ፈዋዝን ታስጠራዋለች። ፊቷ ላይ ፈገግታና ደስታን እያሳየች ቁጭትና ንዴቷን በውስጧ ይዛ ያንን አስገራሚ ላም እንዳገኘ እናቱም ጥሩ እንክብካቤ እንዳደረገችለት ስላወቀች በጣም ተናዳ ነበር። ያልኩህን ነገር በአግባቡ ሰርተህ የፈለግከውን ነገር በማግኘትህ በጣም ደስተኛ ነኝ። አሁንም ቢሆን እኔ ላንተ ከማሰብ ወደ ኋላ አልልም። እንደገና እናቴ ጋር ተመለስ። አንድ የስንዴ ዘለላ አለ። ያ የስንዴ ዘለላ በተዘራበት ቦታ ጥሩና በርካታ የሆኑ የስንዴ ዘለላዎችን ያመርታል ትለዋለች። ይህንንም የሰማው ፈዋዝ በጣም ደስተኛ ሆነ። በደስታ ወደዛ መሄድ እንደሚፈልግም ይነግራታል። በዚህ ሰዓትም አንድ ደብዳቤን ትሰጠዋለች። ደብዳቤው ላይም የመጣውን አካል ወዲያውኑ ደብዳቤውን ተቀብላችሁ ግደሉት፣ ደሙንም እንደ ውሃ አፍሱት የሚል ነበር። ፈዋዝም ደብዳቤውን ተቀብሎ መሄድ ጀመረ። እንደ መጀመሪያውም አስቀድሞ የሄደው ረይሃና ጋር ነበር። ደብዳቤውንም ሰጣት። ደብዳቤውንም ስታነብ በጣም ትናደድና እንደ መጀመሪያውም ደብዳቤውን ትቀበለዋለች። የመጣውን አካል ጥሩ እንክብካቤ አድርጉለት፣ ከራሳችሁ በላይም ጠብቁት የሚልን ጽሑፍም ታሰፍርበታለች። ፈዋዝም የተቀየረውን ደብዳቤ ይዞ ጠንቋይዋ ጋር ያመራል። ሚስቱ በምታደርግለት ጥሩ እገዛ በጣም ደስተኛ ሆኖ ነበር። አመስግኗትም ወደ ጠንቋይዋ ቤት ያመራል። ጠንቋይዋ ምን ያህል እንደምታስፈራ ቢያውቅም ነገር ግን ቆፍጠን ብሎ ወደ እሷ ጋር ይገባል። የተሰጠውንም ደብዳቤ ይሰጣታል። ጠንቋይዋ ፈዋዝ በመምጣቱ ትንሽ ተረጋግታለች። ነገር ግን የልጇ አለመምጣት በጣም አበሳጭቷታል። እንዴት ይህን ያህል ጊዜ ልጅ እናቱን ይረሳል እያለች በመበሳጨት ፊቷ ሁላ መቀያየርና መቅላት ጀመረ። ልጄ ይህን ያህል በእኔ ላይ ትጨክናለች ብዬ አላስብም ነበር እያለች መጮህ ጀመረች። ሁኔታውን የተመለከተው ፈዋዝ በጣም ፈራ። ነገር ግን ቀጥ ብሎ ነበር የቆመው። ከልጇ የተላከ ደብዳቤ ስለሆነ አሁንም ቢሆን ፈዋዝን አልጎዳችውም። የምትፈልገው ነገር ምንድነው ብላ ትጠይቋለች። ፈዋዝም አስገራሚ የሆነውን የስንዴ ዘለላ ፈልጎ እንደመጣ ይነግራታል። ጠንቋይዋ ያ ቦታ እኮ በጣም አስፈሪ ነው፣ ማሳውን የሚጠብቁ ቆንጅዬ የሆኑ ሴት አውሬዎች አሉ። አንዳቸውንም ዞር ብለህ የማትመለከታቸው ከሆነ ያንን የስንዴ ዘለላ ማግኘት ትችላለህ። ነገር ግን ዞር ብለህ የምትመለከት ከሆነ ግን መጥፎ ነገር ያጋጥመሃል፣ ጥንቃቄ አድርግ ትለዋለች። ፈዋዝም የጠንቋይዋን ምክር ተቀብሎ ወደ ተባለው ቦታ ማምራት ይጀምራል። ቦታው ላይም ሲደርስ ጠንቋይዋ በነገረችው መሰረት የሚያማምሩ ቆንጅዬ ሴት አውሬዎች ነበሩ። ዙሪያውን የከበቡት ድምጻቸውን ከፍ አድርገው እየሞዘቁ ወደሱ እንዲዞሩ ያደርጉ ጀመር። ነገር ግን ፈዋዝ እንደምንም ራሱን ተቆጣጥሮ አንገቱን መሬት ስር አቀርቅሮ መሄድ ጀመረ። ፈተናው በጣም ከባድና አስለፊ ነበር። እንደምንም እነሱን አልፎ በሄደም ሰዓት ያንን የተባለውን አስገራሚ የስንዴ ዘለላን ያገኛል። ከተተከለበትም ቦታ ላይ እንደምንም ይነቅለዋል። አሁንም ሲመለስ እነዛ ሴት ጠንቋዮች እሱን ከመፈተን ወደ እሱ እንዲዞር ከማድረግ አልተቆጠቡም ነበር። አሁንም እንደምንም ራሱን ተቆጣጥሮ ላብ አጥምቆት ከነሱ ማለፍ ቻለ። ወደ እናቶቹ ጋርም ተመልሶ ያመጣውን አስገራሚ የስንዴ ዘለላ ይሰጣቸዋል። እነሱም ያንን የስንዴ ዘለላ ይተክሉታል። አሁን እንደዛ የረዳቸውን ሚስቱን ለማግባት ይወስናል። ወደ ረይሃና ጋርም ያመራል። ረይሃናም በዚህ ሰዓት ጠንቋይዋ ምን እንደምትለው ቦታው የት እንደሚገኝ ሁሉንም ነገር ትጠይቋለች። ሁሉንም ነገር ሲነግራት ረይሃና ያቺ መጥፎ ጠንቋይ እንደሆነችና እዚህ የሚያገኛትን መልካም መስላ የምትቀርበውም የጠንቋዩ ልጅ እንደሆነች ትነግረዋለች። ፈዋዝም ይህንን በማወቁ በጣም ደስተኛ ይሆናል። ለዘጠኝ እናቶቹም ከዚህ በፊት ይኖሩበት ከነበረው በበለጠ ትልቅ ቤተ መንግስትን ያስገነባላቸዋል። ረይሃናንም ለማግባት ፈቃደኛ እንደሆነ ይነግራታል። እሷም ይህንን ስትሰማ በጣም ደስተኛ ነበረች። የመንደሩ ሰዎች ሁሉ እንዲጠሩና ያንን የሰርግ ፕሮግራማቸውን እንዲታደሙ እንደምትፈልግም ትነግረዋለች። በዛ የሰርግ ፕሮግራም ላይም አባት ይጠራል። አባት የሌላ ባለ ሀብት ሰርግ መስሎት ነበር። ነገር ግን ወደ ውስጥ ገብቶ 9 ሚስቶቹን ሲመለከት ከነሱ በአንዳቸው የተወለደ የገዛ የልጁ ሰርግ መሆኑንም ሲያውቅ በጣም ይገረማል። ቤተ መንግስቱ በጣም የሚያምርና ከሱ የሚበልጥ ነበር።
9 ሚስቶቹ ጋርም ሄዶ ይቅርታን ይጠይቃል። ልጁንም ያገኘውና ይቅርታን ይጠይቀዋል። ፈዋዝም አባት ከነበረበት ስህተት ወጥቶ ይቅርታን እየጠየቀ መሆኑን ሲመለከት በጣም ይደሰታል። ይቅርታውንም ይቀበላል። አባትም አግብቷት ሲኖረው የነበረው አዲሱ ሚስቱ መጥፎ እንደሆነችና የጠንቋይ ልጅ መሆኗን ሲያውቅ ወዲያውኑ ያቺ ጠንቋይ እንድትገደል ልጇም እንድትገደል ያደርጋል። በዚህም ያቺ ጠንቋይም የጠንቋዩዋ መጥፎ ልጅም ይገደላሉ። ከዛም የፈዋዝና የረይሃና ሰርግ በአማረ መልኩ በመንደሩ ሰዎች ዘንድ ይከናወናል። ፈዋዝም በደስታ ከሚስቱ ጋር ከአባቱና ከ9 እናቶቹ ጋር መኖር ጀመረ። የዛሬው ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ እንደመሰጣችሁም ተስፋ አድርጋለሁ። ከመተኛታችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትሳፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ።